በባለፈው ስናይ እንግዲህ ሳሚ ለሰላም ቃል ልጇ እንዳልሆነች እንግዲህ ያው አጋጣሚ በሚደውል ሰዓት እንግዲህ የደወለው ባይሉ ጋር ነበረ ማለት ነው። በዛ ወቅት እንግዲህ አጋጣሚ ሆኖ ያው ሰላም አንስታ ይሄን ጉዷን ሁሉ ሰምታ ነበረ ያለቀው። አሁን በሚቀጥለው ደግሞ ያሳየን እንግዲህ ያው ሳይነግራት ነበረ ባለፈው ያቆመው የነበረው። አሁን በአሁኑ እንግዲህ ሰላም ቃል የእሷ ልጅ እንዳልሆነችና ልጇ ደግሞ ሌላ እንደሆነች ባይሉ የሚያደርገው ነገር ለንብረት እንደሆነ ከአባቱ መካፈል እንደሚፈልግ ያለውን ሁሉ ነገር ነው ሲያብራራትና ሲነግራት ነበረ ማለት ነው። በዚህ ወቅት እንግዲህ ሳሚ የነገራት ነገር ያው ሰላም ያው ግራ ስለገባት ደግሞ ማመን አልችልም እያለች እየተከራከረችው ነበረ እያየ ነው ማለት ነው። እሱ ግን ያው እኔ አንቺ ጋር ብደውል ኑሮ ላታምኚኝ ትችያለሽ፣ እንግዲህ እኔ ባይሉ ጋር በምደውል ሰዓት ነው አንቺ አንስተሽ ይህንን ጉድሽን እየሰማሽ ብሎ እየነገራት እንድታምነው እየሞከረ ነበረ ማለት ነው። በዚህ ወቅት እንግዲህ ያው ሰላም ልጇ ማን እንደሆነች ሳሚ ነግሯት እንግዲህ ማንነቱን እያሳወቃት ነበረ እያየ ነው ማለት ነው። ሌላው እንግዲህ የሳሚ ነው። ሳሚ እንግዲህ ያው የጎረቤቷ የአልማዝ ጎረቤት ጉዷን ሲናገር ነበረ። ለምንስ እዚህ መጣሽ? ምን ልታረጊ ነው? በማለት እንግዲህ በሚናገር ሰዓት ያው ምን እንደምታረግና ምን ስሯ ከዚህ ደግሞ ኢንፎርሜሽን እያቀበለች ለባይሉ እንደምንሰጠው ሲናገር እንግዲህ ወይዘሮ ገነት በድንጋጤ ፊት ነቅላ አይተናታል ማለት ነው። ያው ሳሚ ለሰላም የነገራት ነገር እንግዲህ እየሰማች ባለች ሰዓት ማነች ልጄ እያለች እየጠየቀችው ባለች ሰዓት እንግዲህ ባይሉ ደርሶባት ስልኩን ቀምጧታል ማለት ነው። በዚህ ወቅት ሳሚ ዝም ብሎ ቢናገርም ሰላም ልጇ ማን እንደሆነች ምንም የሰማችው ነገር የለም። ሆኖም ግን ያው ባይሉ በመምጣቱ ሰላም በመናደድ ሳለች እንግዲህ አንተ ውሸታም፣ እንዴት በኔ ላይ እንደዚህ ትሰራለህ? ቃል ልጅ ነች ብለህ ቤት ውስጥ እንዴት ታመጣጣለህ? በእኔ ላይ ደግሞ እንደዚህ ለንብረት ስትል እንደዚህ አይነት ነገር አደረግ በማለት እየተናገረች ባለች ሰዓት ያው የሚገርመው ነገር ደግሞ ስለ አባቱን እንግዲህ የሰላምን አባት ያው እሱ በንብረት የተነሳ አንቆ እንደገደለው ሳሚ የነገረው መስሎት እንግዲህ የነገራት መስሎት ደንግጦ ነበረ ማለት ነው። በዚህ ወቅት እንግዲህ እሷ ደግሞ ያው ሳሚ ስላልነገራት እንግዲህ አባት እንዴት ቂም ትይዛለ? ለምንስ ቂም ያስክበት? በማለት ስትናገረው ያው ከድንጋጤው ዞር በማለት እንኳን እንደዚህ አለ ማለት እኔ ስለ ንብረት አባቴን አንቄ መግደል ያው የነገረሽ መስሎኝ ነበረ ብሎ በውስጡ ሲያሰላስል ነበረ ማለት ነው። እንግዲህ በውስጡ ያው ሳሚን አንቄ ገድላለሁ እያለ ነገርካት አንተ እያለ በውስጡ እየተናገረ ነው ያለው። ሳሚን ደግሞ የሚደርስበት አደጋ እንግዲህ የሚመጣበት አደጋ ወደፊት የምናየው ይሆናል። አሁን ላይ ግን ያው ከሰሳ ባይሉና ሰላም እንግዲህ እየተጨቃጨቁ ነው ያሉት ማለት ነው። ምክንያቱም ሰላም አሁን ላይ ስለ ባይሉ ማንነት ተረታለች፣ ሰምታለች። አሁን የራሷ እጣ ፈንታ ነው የሚሆነው ማለት ነው። ወይ ሳሚን ትቀበለዋለች ወይም ደግሞ ባይሉን ውሸቱን እያመነች ያው ትከተለውና ራሷን ገደል ውስጥ ትከታለች ማለት ነው። ምክንያቱም ሰላምን እሱ ለመግደልና ንብረቱን ለመውረስ ነው ይሄን ሁሉ የሚያደርገው ማለት ነው። ስለዚህ ሰላም በእጁ ስር እስከሆነች ድረስ ሰላምን ምንም ከማድረግ ወደኋላ የማይል አረመኔ ሰው ስለሆነ እንግዲህ አሁን ላይ ጠንክራ በብልጠት ሆና ራሷን ከዚህ ቡድን ማውጣት ይኖርባታል ማለት ነው። ሰላም እንግዲህ አሁን ላይ የሰማችውን ነገር ባይሉ በበኩሉ ይህንን ነገር ውሸት እንደሆነ እያሳመናትና ውሸት እንደሆነ እኔ ወንድምሽን እንዴት አታምኝም? ባዳን ታምኛለሽ እያለ እያሳመናት ነው ያለው ማለት ነው።
ሌላው እንግዲህ የአልማዝ ጎረቤት አይኗን በጨው አስራ እንግዲህ አሁን ላይ እየተከራከረች ነው ያለችው ማለት ነው። እንግዲህ ያው የምትሰራው ነገር ዳግም ደርሶባት ያው ሁኔታውን ከእናቷ አሁንም ሌላ ነገር እንዳትወስድ እና ለባይሉ እንዳታቀብለው እንግዲህ ለእናትየው እየነገራትና እናትየው ፌንት ከነቀለች በኋላ ነቅታ ስለ እሷ ማንነት ተረዳ አውቃለች ማለት ነው። በዚህ ወቅት እንግዲህ እናቱንና ያው ዳግምን ለማጣላትና ዳግም ደግሞ እጁ መጥፎ ውስጥ እንዲገባና እጁ ያው በእስር ቤት እንዲገባና አባቱ ማን እንደገደለው ማን እንደገደለው እና በሰው እጅ እንደሞተ የአባቱ እንግዲህ እሱን ታውቃለች። ስለዚህ ለአንተ ደብቃ ነው ለባይሉ ያው ከባይሉ ጋር ይህንን ኢንፎርሜሽን እንትን የምትለው በማለት እንግዲህ ሁለቱን ለማጣላት እየሞከረች ነበረ። እንግዲህ በዚህ ወቅት ያው እናትየው ልጇ መጥፎ ውስጥ እንዳይገባና ያው ልጇ ደግሞ ባይሉ መግደሉን ካወቀ ባይሉ ላይ ያው የተለያየ ነገር የሞት ቅጣት ሊያደርግበት ስለሚችል እሱን ደግሞ ካደረገ እስር ቤት ይገባብኛል በማለት ይህንን ነገር በውስጥ አፍና የኖረች እናቱን እንግዲህ አሁን ላይ አይኗን ሳትጨፍን እንግዲህ በድፍረት ያው የጎረቤቷ ባይሉንና ዳግምንና እናቱን ለማጣላት እየሞከረች ነበረ ማለት ነው። አሁን ላይ የባይሉና የቃል ጉዳቸው እየወጣ ነው ያለው ማለት ነው። እንግዲህ ወይዘሮ ሰላም እንግዲህ ባይሉን እየጠየቀችው ነበረ። አባባ በጣም ይወድ ነበረ፣ ለአንተ ብዙ ስሜት ነበረው። አንተ ጠጪና ሰካራም ስለሆንክ እንግዲህ ብሩን ስለምታጠፋ ነው በእኔ ስም ያደረገው እንጂ ለአንተ ምንም ማድረግ የሚፈልግ ሰውን አባት ነው በማለት እየነገረችው ነበረ ማለት ነው። እሱ በፍጹም ሊያምናት አልቻለም። በኋላ ጊዜ ግን እንግዲህ እንደሚወደው አንድ ቀን እንኳን ሳልነግረው እንዳልሞት በማለት ሁሌ እንዳለኝ ነው የሚያስፈልገውን ደግሞ ነገር አርጊለት እያለኝ ሁሌ ይለኛል። ንብረቱን ወደ እኔ ያዞረው አንተ ስለምታጠፋ እንጂ አንተን ጠልቶ አይደለም በማለት ስትነግረው እንግዲህ እሱ ያው ከዚህ በፊት አባቱን ሲገለው አንቆ ሲገለው እንዳትገለኝ የሆነ ነገር የምነግር ነገር አለ ብሎ ሲለው እንግዲህ ያንን ነገር ምንም ነገር ሳይራራ በጭካኔ አባቱን እንግዲህ ሲገለው አሁን ላይ እየተሰማው ነው ያለው። ለካ የዛን ጊዜ እያደረገኝ ስገለው አንድ ነገር ልንገር ብሎ የተማጸነ ለካ እኔን እንደሚወደኝና ያለውን ነገር ሊነግረኝ እንደሆነ ነው። ለዛ ነው ብሎ እንግዲህ ውስጡ በጸጸት በእንባ እንግዲህ ውስጡን እያሰላሰለ ሲያለቅስ ነበረ ማለት ነው። በዚህ ወቅት ለምንስ ታለቅሳለህ? ለምንስ እንደዚህ ትሆናለህ? ተሰምቶ ነው እንዲህ ብላ ሰላም ብትጠይቀውም እንግዲህ አይ እያለ በድንገት እንግዲህ ንገረኝ እያለች ስትጨቀጭቀውም ስለምኑ ንገርሽ ብሎ እያላት ባለ ሰዓት እንግዲህ ቃል የኔ ልጅ አይደለችም ስለም አንተ ቃልን ያመጣት የኔ ልጅ እንዳልሆነች ንገረኝ በማለት ስትል እንግዲህ ያው የሚያወሩትን ነገር ቃል ከጀርባ ሁና እየሰማች ነበረ ማለት ነው። በዚህ ወቅት እንግዲህ አንተ እኔን ውሸት እንደሆንኩኝ እኔ ደግሞ ዋሽቼ እዚህ ቤት እንደመጣው አድርገ ልታወራላት እያልክ ነበረ። ስለዚህ አሁን ላይ መጋፈጥ ይኖርብኛል ብላ እነሱ ጋር ሄዳ አብራ ልትጋፈጣቸው ያው ባይሉ ደግሞ እየሰራውን ነገር ውሸት እንደሆነ እሷ ዋሽታ እዚህ ቤት ልጅ ነኝ ብላ በመምጣቱ ዋሽታ እንደሆነ ለሰላም እየነገራት ስለነበረ በዚህ ወቅት እንግዲህ ይህንን ነገር እኔን ሊያጋፍጠኝና እኔን ደግሞ ያላደረግኩትን አደረግሽ ሊለኝ ነው እንዴ ብላ በማለት እንግዲህ እነሱን ለመጋፈጥ ሳሎን ላይ ተከስታለች ማለት ነው። ዳግም አሁን ላይ እንግዲህ በዛች በሴረኛ ጎረቤት በተባለችው ሴትዮ የሰማውን ነገር እንግዲህ አጥብቆ እናትየውን እየጨቀጨቃት ነው ያለው ማለት
ንገሪን እያሉ ማለት ነው። ብሌንም ተጨምራበት እንግዲህ ንገሪን፣ አባታችን ማን ነው የገደለው እንድትነግሪን እንፈልጋለን። እሷ እውነቷን ነው፣ አንቺ ነሽ የዋሸሽን፣ ለምንድን ነው የደበቅሽን ንገሪን እያሉ በጣም እየጨቀጨቋት ነበረ ማለት ነው። እሷ ያው መናገር ያልፈለገችው ሁለቱን ያው ለዛ አውሬ አሳልፋ ለመስጠት ስላልፈለገች ነው ማለት ነው። እንግዲህ በአይኑ በባህሪው እንደምናውቀው ጨካኝና ለቤተሰቡ የማይራራ ሰው እንደሆነ ስለምታውቅ እሷም እንግዲህ ያው እሱን እንደገደለ አሁንም ደግሞ ያው እነዚህን ያጠፋብኛል በማለት አሁንም ያው እነሱን የሚያደርጋቸው ነገር እንግዲህ ብሌንም ያው በገዛ እናቷ እንደሚያሰቃያት ቃልን አምጥቶ ያው በቤቷ እንደምትሰቃይ ሁሉ በኃይሉ ያልሰራ ብዙ ያው ግፍ የሆነ ነገሮች በእጁ ላይ አሉ ማለት ነው። የአባቱ ሞት፣ የሰላም የብሌን የዳግም አባት የተለያየ ነገር እንኳን በሰው እጅ ደሙ የታጠበ ሰው ስለሆነ እንግዲህ አሁን ላይ ያው እሱና ብሌንን ያሳጣኛል በማለት በፍጹም ልትነግር አልፈለገችም። እነሱ እንግዲህ በጣም አጥብቀው እየተከራከሯትና እየጨቀጨቋት ነበረ ማለት ነው። በዚህ ወቅት እንግዲህ ዳግም ካልነገርሽኝ በማለት በመናደድ ሁለተኛ እዚህ ቤት አልመጣም ብለው እንግዲህ ሁለቱም ተከታትለው ወጥተዋል ማለት ነው። መጀመሪያ ያው ዳግም ወጣው፣ ሁለተኛ ብሌን እንግዲህ እንደዚህ አይነት ድብቅ የሆነች እናት የለችኝም ብላ ተናዳ ከዳግም ተከትለው ወጥታለች ማለት ነው። በዚህ ወቅት እንግዲህ ወይዘሮ ገነትን ጥለው መሄድ አይኖርባቸውም። ምክንያቱም ያው ያቺ አረመኔ የተባለችው ሰላይ ጎረቤታቸው አጠገባቸው የወይዘሮ ገነት አጠገቧ ስለሆነች እንግዲህ እዚህ ጋር ትክክል አልሰሩም ማለት ነው። ሌላው ደግሞ የምንመለከተው ብሌን ነች። ብሌን እንግዲህ አሁንም ዳግን እየጨቀጨቀችው ነው ያለችው ማለት ነው። አንተና ቃል መገናኘት ይኖርባችኋል እና የእናንተን ኢንፎርሜሽን እንድትነግረኝ ማድረግ ይኖርባል እያለች እየጨቀጨቀችው ነው ያለችው። በዚህ ወቅት እንግዲህ ዳግም ያው ከዛም ከወይዘሮ ገነት ከእናቱ እንግዲህ ተናዱ ተበሳጭተው አብረው ተያይዘው ነበር የመጡት ማለት ነው። በር ላይ ሲደርሱ እንግዲህ እሱ ያው በዛ ንዴት ውስጥ ነው ያለው። እንግዲህ እሷ ደግሞ አሁንም ድጋሚ ከቃል ጋር መሆን ይኖርባቸዋል እያለች ስትጨቀጭቀው በዚህ ወቅት እንግዲህ በመናደድ ብሌን ደግሞ ይህንን ነገር የምታደርገው እንግዲህ እንደማትወደኝና ከዚህ በፊት ይቅርታ እንዳላደረገችልኝ ነው የሚሰማኝ እያለ እንግዲህ እየነገራት ነበረ ለብሌን ማለት ነው። ብሌን በበኩሉ ለምንስ እንደዚህ ታስባለ? እኔን እናቴን ለማግኘት ነው በማለት እየነገረች ነው ያለችው እና ምንም ነገር አርገክ የእናቴን ኢንፎርሜሽን ልታመጣልኝ ትችላለህ እያለች ነው ያለችው። በዚህ ወቅት እንግዲህ ምንም አርግ ማለት እንድስማት ነው ወይ ደግሞ አብሬ እንድተኛ ትፈልገች ነው ወይ በማለት በመበሳጨት እየጠየቃት ነበር ማለት ነው። በዛ ወቅት እንግዲህ አትዋሽኝ፣ ትክክለኛ እናትሽን ኢንፎርሜሽን ካገኘው እናትሽ ደግሞ ከተገኘች እኔን ታገቢኛለሽ ወይንስ አታገቢኝም በማለት ደግሞ ዱብዳ የሆነ ጥያቄ እየጠየቃት ነበረ። በዚህ ወቅት እንግዲህ ብሌን ምንም የማውቀውና ምንም የምመልሰው ነገር የለኝም ብላ እንግዲህ ወደ ቤት ገብታለች ማለት ነው። በዚህ ወቅት እንግዲህ ብሌን እያለ ቢጠራትም ምንም እንዳልሰማው ወደ ቤት ገብታለች ማለት ነው። እንግዲህ ሰላም አሁን ላይ ያው እናንተ እንደዚህ ነገር የሰራችሁት ቃል ደግሞ ልጅ ነች ብለ አንተ ያመጣው ነገር እንግዲህ አንተ ወንድሜ ስለሆንክ ዛሬ አምኛለሁ፣ ነገ ጠዋት ግን ተያይዘን ዲኤንኤ እናረጋለን ማለት ነው። እንግዲህ እሷ ልጅ ሆና ከተገኘች እኔ እቀበላለሁ፣ ልጅ ሆና ካልተገኘች ደግሞ ያው ቃል እስር ቤት እንደምትገባና በልጄ ፋንታ የልጄን ቦታ ወስዳ ይህን ሁሉ ስትጫወችብኝ የነበረውን እንግዲህ እሱን ደግሞ ዋጋሽን እንደምታገኝ እስር ቤት እንደምትገቢ ብላ እንግዲህ ለቃል ነግራት ልጅ ማለት ነው። ሰላም ነው። በዚህ ወቅት እንግዲህ ያው ሰላም
ቃል በድንጋጤ ነው ራሷን ክው ብላ የቀረችው። በዛ ላይም ደግሞ በኃይሉም ክው ብሎ ነው የቀጠለው ማለት ነው፣ ቀጥ ብሎ የቆመው ማለት ነው። ስለዚህ በሚቀጥለው ደግሞ ተከታይ ድራማ ላይ ደግሞ ምን እንደሆነ ደግሞ ያው እሷ ይሄንን ነገር ስላለች እነሱ አስቀድሞ ሌላ ነገር ወይም ሊገሏት ይችላሉ፣ ወይም ደግሞ የሆነ ነገር ሊያደርጓት ይችላሉ፣ ወይም ደግሞ ሐኪም ጋር ሄደው ሐኪሙን በገንዘብ እንዲዋሽ ሊያደርጉት ይችል ይሆናል። እንግዲህ ያው ምን ይዞ እንደሚመጣ በሚቀጥለው እናያለን ማለት ነው።